ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ፈልጌ እንዳንቺ ጸጉር የከረከምኩት አይደለም። የኔ እግር ከተፈጥሮ ነው እንደዚህ የሆንኩት። ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱን በዛ ክራንች ሊጎዳው ይችላል። ስለዚህ በዚህ መወቀስ ካለበት ማን ነው የሚወቀሰው? ዲዛይነሩ ነው? ነዳፊው ነው? አርክቴክቱ ነው? ማን ነው? እሱ ስላሴ ነው። የእግረኛው ሚዲያ መስራችና ባለቤት የሆነው ጋዜጠኛ ተክለ ሃይማኖት አዳነ እግረኛው በተሰኘው ፕሮግራሙ ላይ ባቀረባቸው ፕሮግራሞች ምክንያት በፖሊስ ቁጥጥር ስር ውሎ በሕግ ጥላ ስር መሆኑ ይታወቃል። ታዲያ ከዚህ ጋር ተያይዞም የስራ ባልደረባው የሆነችው ጋዜጠኛ ቁም ነገር አህመድ ለተክለ ሃይማኖት አዳነ እጅግ ልብ የሚነካ መልእክት በይፋዊ የፌስቡክ ገጿ ላይ አስተላልፋለች። ጋዜጠኛዋ ባስተላለፈችው መልእክትም ከክራንቹ ጋር ተያይዞ ከዚህ ቀደም ተክለ ሃይማኖት አዳነ የደረሱበትን መስተጓጉሎችና ቲክቶከር አዎንታ በርሲሳ ከዚሁ ከክራንቹ ጋር ተያይዞ የቀለደበትን ደስ የማይል ነገር በማንሳት የተሰማትን ጥልቅ ሐዘን ገልጻለች። ለመሆኑ ጋዜጠኛዋ የጠቀሰቻቸውና ከክራንቹ ጋር ተያይዞ ተክለ ሃይማኖት ላይ የደረሱ የነበሩ መስተጓጉሎች ምን ነበሩ? አዎንታ በርሲሳስ ምን ሲል ነው ተክለ ሃይማኖት አዳነ ላይ የቀለደበት? ይህንንም በዝርዝር የምንነግራችሁ ጉዳይ ይሆናል። በቅርቡ በገዛ ወዳጇ የእህቷን ሕይወት የተነጠቀችው የሚስ ወርልድ ኢትዮጵያ አሸናፊዋ ሩታ ይርጋለም መላው ኢትዮጵያውያንን በጸሎታቸው አስቡኝ ስትል ተማጽናለች። የሞተች እህቴን መንፈስና ሀገሬን የሚያኮራ ውጤት ይዤ እንድመጣ በጸሎታቸው አግዙኝ ስትል ነው የተማጽኖ መልእክቷን ያስተላለፈችው። ለመሆኑ ሩታ ይርጋለም ይህንን መልእክት ያስተላለፈችበት ምክንያት ምንድን ነው? በዝርዝር የምንነግራቸው ጉዳይ ይሆናል። አብራቸውን ከቆያችሁ በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩት አርቲስቶችና ቲክቶከሮች በክስ መቃወሚያቸው ላይ በትላንትናው ዕለት በዋለው ችሎት ተከሳሾቹ እግረኛው በተባለ የዩቲዩብ ማህበራዊ ሚዲያ ላይ የሰጡትን መግለጫ በተመለከተ አቃቤ ሕግ አቤቱታ አቅርቦ እንደነበር ይታወቃል። ከዚህ አቤቱታ ጋር ታዲያ ተያይዞ የማንኛውም ሰው የመናገርና ሀሳብን በነጻነት የመግለጽ ህገ መንግስታዊ መብት ቢሆንም በህግ በተያዘ ጉዳይ ላይ መግለጫ መስጠትን በተመለከተ ዝርዝሩን ለማጣራት ለጋዜጠኛ ተክለ ሃይማኖት አዳነና ለጠበቃው ለአቶ አበባው አበበ በችሎት ተገኝተው የእምነት ክህደት ቃላቸውን እንዲሰጡ ለጥቅምት 2 ቀን 2019 ዓ.ም ተለዋጭ ቀጠሮ መስጠቱ ይታወቅ ነበር። ያም ቢሆን ግን አቃቤ ሕግ ይህንን መዝገብ ሰብሮ ተከሳሾቹ ነገ አርብ ፍርድ ቤት እንዲቀርቡ መወሰኑ ተሰምቷል። አብራችሁን ከቆያችሁ ይህንንም በዝርዝር የምትሰሙት መረጃችን ይሆናል። በሌላ መልኩ በቃና ቲቪ በመዝናኛ ፕሮግራሞች አቅራቢነት የምትታወቀው ዳናዊት መክብብ ከዚህ ቀደም ከኤቢኤል ኮንሰልታንሲ ኃላፊነቱ የተወሰነ ማህበር ጋር ተያይዞ ግለሰቦችን በማጭበርበር ወንጀል ከተመሰረተባት ክስ በነጻ መሰናበቷ ተሰምቷል። አብራችሁን ከቆያቸውና ከዚህም ጉዳይ ጋር ተያይዞ ለዚህ ርዕሰ ጉዳይ አዲስ ከሆናችሁ ጉዳዩን በዝርዝር የምንነግራችሁ ይሆናል። የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን ለእናንተ ይሆናሉ ይመጠናሉ ያልናቸውን ርዕሰ ጉዳዮች ይዘን ብቅ ብለናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሰብስክራይብ ሳታደርጉ ቤተሰብ ሳትሆኑን የምትከታተሉንም ካላችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድታደርጉን ጠየቅን። ወደ መረጃዎቻችን እንለፍ። በትግራይ ክልል ከ3 ዓመታት በፊት እዚህ ምስሉ ላይ የምትመለከቷትን ዘውዶ ሀፍቶ የተባለች ግለሰብ እጅግ ባልተገባ መልኩ ደብድበውና በመኪና ጨፍልቀው የገደሏት ግለሰቦች በነጻ መለቀቃቸው ተሰምቷል። ይህ መሆኑ ደግሞ በጣም ብዙዎችን ያስከፋና የልብ ሐዘን የፈጠረባቸው ክስተት መሆኑ ታውቋል። ከዚህ ቀደም በሕግ ጥላ ስር ሆነው የፍርድ ቤት ጉዳያቸውን ሲከታተሉ ቆይተው ያለምንም ይግባኝ የዕድሜ ልክ ፍርድ የተፈረደባቸው ቢሆንም በኋላ ግን በነጻ መለቀቃቸው ብዙዎችን አስደንግጧል። በተለይ ደግሞ የሟች ቤተሰቦችም ሁኔታው ድጋሜ ሐዘን መቀመጣቸውን የተሰማው ከገዳዮቹ መካከል አንዱ ደግሞ የከፍተኛ ባለስልጣን ልጅ መሆኑም ተሰምቷል። ከህግ ውጪ እንዲለቀቁ መደረጋቸው የሐዘንተኞችን ሐዘን በከፍተኛ ሁኔታ ሊጨምር ችሏል። ለመሆኑ የዚህ ወንጀል ስረ መሰረት ምን ይመስል ነበረ? የባለስልጣን ልጅ ነው የተባለውስ ወንጀለኛ ማን ነው? ባለስልጣን ናቸው የተባሉት አባቱስ ማን ናቸው? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ የዚህን ዜና ዝርዝር እነግራቸዋለን። ከዚህም ጋር አያይዘን ይህንን ወንጀል በተመለከተ የነበሩ አስገራሚ የምርመራ ሂደቶችንም እናስደምጣቸዋለን።
ቀዳሚ ወዳደረግነው መረጃ ስንመጣ በትግራይ ክልል ከ3 ዓመታት በፊት እዚህ ምስሉ ላይ የምትመለከቷትን ዘውዱ ሀፍቱ የተባለች ግለሰብ እጅግ ባልተገባ መልኩ ደብድበውና በመኪና ጨፍልቀው የገደሏት ግለሰቦች በነፃ መለቀቃቸው ተሰምተዋል። ይህ ጉዳይ ታዲያ ብዙዎችን ያስገረመም ያስደነቀም ጉዳይ ሆኗል። እንዴት ነው ሕግ ባለበት ሀገር ላይ እንዲቻለች ወጣትን በአሰቃቂ ሁኔታ የገደሉ ሰዎች የእድሜ ልክ ፍርድ ከተፈረደባቸው በኋላ በነፃ የሚለቀቁት የሚል ትልቅ መጠያየቂያ ርዕሰ ጉዳይ ሆኗል። ከዚህ ቀደም በሕግ ጥላ ስር ሆነው የፍርድ ቤት ጉዳያቸውን ሲከታተሉ ቆይተው ያለምንም ይግባኝ የእድሜ ልክ ፍርድ የተፈረደባቸው ቢሆንም በኋላ ላይ ግን እነዚህ ግለሰቦች በነፃ ተለቀዋል። የሟች ቤተሰቦችም በሁኔታው ድጋሜ ከፍተኛ ሐዘን ውስጥ መውደቃቸውን የተሰማው። ሌላው ነገሩን እጅግ አነጋጋሪ ያደረገው ከወንጀለኞቹ አንዱ ደግሞ የባለስልጣን ልጅ ነው እየተባለ ነው። ልጁ ማን ነው? ባለስልጣኑስ ማን ናቸው? የሚለውን ጉዳይ እንንገራቸው። ከዓመታት በፊት በትግራይ ክልል ዘውዱ ሀፍቱ በተባለች በዚህ ግለሰብ ግድያ እድሜ ልክ ተፈርዶባቸው የነበሩ ግለሰቦች ከእስር መፈታታቸው ይሆኖ የተሰኘ ማህበር አስታውቋል። በትግራይ ክልል ወጣት ዘውዱ ሀፍቱን በመግደል ወንጀል በእድሜ ልክ እስራት ተፈርዶባቸው የነበሩት ያሬድ ገብረስላሴና አንገሶም ኃይለማርያም ከእስር መፈታታቸውን በክልሉ የሚንቀሳቀሰው የሴቶች መብት ተሟጋች ድርጅት ወይንም ደግሞ ይሆኖ አስታውቋል። እንደ ማህበሩ ገለጻ ከሆነ ሁለቱ ግለሰቦች በፈጸሙ ዘግናኝ የግድያ ወንጀል ጥፋተኛ ሆነው ተገኝተው የጽኑ እስራት ውሳኔ ከተላለፈባቸው ገና 1 ወር ያህል እንኳን ሳይሞላቸው ነው ከእስር በነጻ የወጡት። እድሜዋ 32 የነበረችው ይህቺ ዘውዱ ሀፍቱ የተባለች ግለሰብ ነሐሴ 13 ቀን 2015 ዓ.ም አመሻሽ ላይ በታቀደ ጥቃት በህዝብ ፊት በደረሰባት ከፍተኛ ድብደባና በመኪና በመጨፍለቋ ህይወቷ ወዲያውኑ ሊያልፍ ችሏል። ታዲያ ጉዳዩ በፍርድ ቤት ሲታይ በቆየባቸው 2 ዓመታት ውስጥ በዳኞች ላይ ይደርስ የነበረው ዛቻና በችሎት ውስጥ የተፈጠሩ ረብሻዎች ሂደቱን ሲያስተጓጉሉ መቆየታቸውንም ይህ ማህበር ገልጿል። ፍርድ ቤቱ ጥፋተኝነታቸውን በማረጋገጥ ያለምንም ይቅርታ ወይንም ደግሞ ያለምንም ይግባኝ የእድሜ ልክ እስራት ውሳኔ አሳልፎባቸው ነበር። ከስር ተፈተዋል የተባሉት ተከሳሾች ታዲያም ያሬድ ገብረስላሴና አንገሶም ኃይለማርያም ሲሆኑ ያሬድ በወቅቱ የትግራይ ፖሊስ ኮሚሽነር የነበሩትና በአሁኑ ወቅት የ22ኛ ሰራዊት አዛዥ ሆነው የሚያገለግሉት የኮሚሽነር ገብረስላሴ በላይ ልጅ እንደሆነም ተገልጿል። የሴቶች መብት ተሟጋች ድርጅቶችና ቤተሰቦች እንደሚያስረዱት ከሆነ በምርመራውና በፍትህ ሂደቱ ወቅት የባለስልጣናት ተጽዕኖና ጣልቃ ገብነት እንደነበረውም አያይዘው መጠቆማቸውን ማህበሩ ገልጿል። ግለሰቦቹ ከእስር መፈታት በክልሉ የፍትህ ስርዓትና በህግ የበላይነት ላይ ትልቅ ጥያቄ ማስነሳቱን የጠቆመው ይሆኖ ማህበር ውሳኔው የሴቶችን ደህንነት አደጋ ላይ የሚጥል መሆኑንም በይፋ ገልጿል። በአሁኑ ወቅት በማህበራዊ ሚዲያ ጀስቲስ ፎር ዘውዱ በሚሉ ሃሽታጎች ለወጣት ዘውዱ ሀፍቱ ፍትህ እንዲረጋገጥ በፍትህ ስርዓቱ ላይ ጣልቃ በሚገቡ ባለስልጣናት ላይ ህጋዊ እርምጃ እንዲወሰድና የህግ የበላይነት እንዲከበር ጥሪዎች በመቅረብ ላይ እንደሚገኙም ተገልጿል። ከዚህ ጉዳይ ጋር ተያይዞ ታዲያ የእድሜ ልክ እስራት ተፈርዶባቸው የነበሩ የልጃቸው ገዳዮች መለቀቃቸውን የሰሙ ቤተሰቦች እኛ ለሁለተኛ ጊዜ ነው የሞት ነው ብለው አዲስ ሀዘን እንደተቀመጡ ነው የተሰማው። ቤተሰቦቿ በሰጡት ቃለ መጠይቅ እንደዚህ ይላሉ። እኛ ለሁለተኛ ጊዜ ነው የሞት ነው፣ አዲስ ሀዘን የሆነብን ሲሉ ነው የሟች ቤተሰቦች የተናገሩት። ከዓመታት በፊት በመቀለ በአሰቃቂ ሁኔታ በተገደለችው በዚች ዘውዱ ሀፍቱ ግድያ ተጠርጥረው እድሜ ልክ እስራት የተፈረደባቸው እነዚህ ሁለቱ ፍርደኞች በነፃ እንዲሰናበቱ መወሰኑንም ቢቢሲ አማርኛ የሟች ቤተሰብን ዋቢ በማድረግም ጉዳዩን በተመለከተ ዘግቦታል። የመቀሌ መካከለኛ ደረጃ ፍርድ ቤት ያሬድ ገብረስላሴና አንገሶም ኃይለማርያምን ነፃ ናቸው ብሏቸዋል። ውሳኔው የተላለፈው ለታችኛው ፍርድ ቤት በማስረጃነት ቀርቦ የነበረ ዲጂታል ሰነድ ከፍርድ ቤቱ መዝገብ ቤት በመጥፋቱ መሆኑን የዘውዱ ቤተሰቦች ተናግረዋል። ትልቁ ጥያቄ ያለው ታዲያ ይህ ሰነድ እንዴት ብሎ ከአንድ ትልቅ የህግ ተቋም ሊጠፋ ቻለ የሚለው ነው። ይህ ወሳኝ ዲጂታል ማስረጃ ያሬድ የተባለው ፍርደኛ ይዞት ከነበረው ሲም ካርድ ጋር የተያያዘ ነበረ። ዘውዱ ነሐሴ 13 ቀን 2015 ዓ.ም የአሸንዳ በዓል ለመታደም ተዘጋጅታና የጓደኛዋ ልደት ለማክበር ከቤት በወጣችበት አዲ ሀውሲ በተባለ ቦታ ምሽት ላይ ተገድላ አስክሬኗ በመኪና ተጎትቶ መንገድ ላይ ተጥሎ ነበር የተገኘው። በዚህ ዘግናኝና አስደንጋጭ ግድያ ምክንያት መሪር ሀዘን ውስጥ የገቡት የሟች አባት ህይወታቸው ማለፉም ተሰምቷል። ይህ ለቤተሰቡ እጅግ ትልቅ ሀዘን የፈጠረ ክስተት ነበር። ፍርደኞቹ ነጻ ስለተባሉበት የሰሞኑ ችሎት የሟች ታናሽ እህት ብርቱካን ሀፍቱ ለቢቢሲ አማርኛም እንደተናገረችው ከሆነ ተከሳሾች መጀመሪያ ወደ ክልል ፍርድ ቤት ነው ይግባኝ ያሉት። ክልል ፍርድ ቤት መዝገቡን አይቶ የተፈረደው ፍርድ ትክክል ነው ብሏል። ከዛ ግን ሰበር ሰሚ ችሎት ነው ይግባኝ ያሉት። ሰበር ሰሚ ችሎት ደግሞ ወደ ታችኛው ፍርድ ቤት ይመለስ ብሎ መለሰውና ታችኛው ፍርድ ቤት ደግሞ ነፃ ናቸው ብሎ ነው ያሰናበታቸው። ሞባይሏ በደህንነት ምርመራን የተገኘው ስልክ ቁጥሯ ወደ አዲስ አበባ ተልኮ ኮዱ በእሷ ቁጥር ወጥቶ ከእሷ በኋላ የማን ሲም ካርድ እንደገባ የሚያሳይ ዝርዝር ነው ከአዲስ አበባ የተላከው። በዝርዝሩ ስልክ ቁጥሩ ፎቶ ጭምር ነው የወጣው። እስከ ነሐሴ 13 ቀን 2015 ዓ.ም ድረስ እሷ ይዛው እንደነበር በቀን 16 ዕለት ከ3ኛው ቀን በኋላ ደግሞ አንገሶም ገብረስላሴ
ስላሴ ይዞት እንደነበረ መስከረም 8 2016 ዓ.ም በእነሱ እጅ ማለትም በአንገሶና በያሬድ እጅ እንደነበረ ከነሱ ወጥቶ ደግሞ ወደ ሌላ ሰው ሄዷል ስትል የዚህም ዝርዝር ስለመኖሩ ታስረዳለች። መጨረሻ ላይ ደጀኔ የሚባል ሰው በጂፒኤስ ተፈልጎ መቀለ ውስጥ ቀፎ ከሱ እንደተያዘ ነው ዝርዝሩ የሚገልጸው። ይህ ዝርዝር መረጃ ከፌዴራል መረጃና ደህንነት የተገኘ ነበር። አሁን የተፈጠረው ነገር ደግሞ ዶክመንቱ ከአዲስ አበባ ይምጣ ተባለ። ሰዎቹ ከአዲስ አበባ መጥተው ማስረዳት አለባቸውም ተባለ። አሁን ባለው ሁኔታ ግን ወደ መቀሌ መምጣት አይችሉም ሲባል ፍርድ ቤቱ እሺ ከመቀሌ ፖሊስ መጥቶ ማስረዳት የሚችል ካለ መጥቶ ያስረዳ ተባለ። ከዛ ኮማንደር መጡና አስረዱ። ጥያቄው ብዙ ነበር። ዳኞቹ ግራ ገብቷቸው ነበር ጥያቄ ያበዙት። ዳኛው ራሱ የአሁኑ ሞባይል ካቀረባችሁት ማስረጃ ጋር ኮዱ አይገናኝም አለ። ከዛ ኮማንደር ከኔ በኋላ ተቀይሮ ሊሆን ይችላል አሉ። የኔም ጥርጣሬ እንደዛው ነው። ከአዲስ አበባ በደንብ ተጣርቶ መጥቶ አሁን ፍርድ ቤት ተፈርዶ ከዓመት በኋላ ኮድ የሚቀየርበት ምክንያት ምን ሊኖር ይችላል? ምንም ሊኖር አይችልም። ወይ ቀፎ ተቀይሯል ወይ የሆነ ነገር ይሆነኝ ተብሎ ተሰርቷል። ዳኞቹ ማስረጃውን አንድ አይነት አይደለም ሲሉም ነበር። ዳኞቹ ቀፎውን ከፍተው አይተውታል። እንዴት እንደበራ አላውቅም። እስከ ዓመት ቁጭ ያለ ሞባይል አብርተው አዩ። ኮማንደሩ ምናልባት ቀፎ ተቀይሮ ሊሆን ይችላል ማለታቸውንም ትገልጻለች። በተጨማሪም ስለ ሞባይሉ የሚያሳየው ፋይል ጠፍቷል ሲባልም ነበር። ፋይሉ እንዴት ጠፋ ስንል ይግባኝ ተብሎ ከክልሉ ፍርድ ቤት ሲወጣ ከክልሉ ፍርድ ቤት ነው የጠፋው ነበር ያሉት። እንዴት እንደጠፋ አናውቅም። እኛ እነሱንና ሕግን አምነን ነው የምንንቀሳቀሰው። ሌላ ኃይል የለንም። ታዲያ ማንን ልንተማመን እንችላለን? አሁን ፍርዱ ተቀልብሶ በነፃ እንዲፈቱ ተወስኗል። ይህ ለቤተሰብ እጅግ ከባድ ነው። ለእኛ እዚህ ለምንቀረው እንጂ ለእሷ ምንም ነገር አይደለም። ፍጣሪ ብቻ ነፍሷን ይማርልን። ትንሽ በአእምሮ ረፍት አግኝተን ነበር። ተመልሰው ነፃ ናቸው ሲባሉ እንደ አዲስ ሐዘን ነው ቁጭ ያልነው። ስናለቅስ ነው ውለን የምናድረው። የዘውዱ ሀፍቱ ግድያ የፍርድ ሂደት ከመነሻው አንስቶ በብዙ ድራማ የታጀበ እንደነበርም ሲዘገብ ቆይቷል። የተከሳሽ ወገኖች ችሎት ውስጥ ረብሻና ግርግር መፍጠራቸው መበጥበጥና ዳኞችን እንደመሰሳቸዋለን ቀናቸውን ጠብቁ እያሉ ሲያስፈራሩ እንደነበርም ተነግሯል። ልክ ውሳኔ ሊሰጥ ሲልም በረብሻ ምክንያት ውሳኔዎች ቀናቸውን ሲቀይሩም ቆይተዋል። በተጨማሪ ወንጀለኞቹ ፍርድ ቤት እንደማይቀርላቸው ሲያውቁ ፍርድ እንዲቀልላቸው የቆየ ህመም አለብን ቢሉም ምንም አይነት የቆየ ህመም እንደሌለባቸው በሕክምና ማስረጃ ሁሉ ተረጋግጦ እድሜ ልክ እስራት ነበር የተፈረደባቸው። ታዲያ ከዓመት በኋላ ግን ከአሰቃቂ ግድያ ወንጀሉ ነፃ ናቸው ተብለው ተፈርዶላቸዋል። ቤተሰብም ዳግም ሐዘን ውስጥ ተቀምጠዋል ስትል ነው ታናሽ እህቱ ጉዳዩን በተመለከተ ለቢቢሲ ቃለ መጠይቋን የሰጠችው። ውድ ቤተሰቦቻችን እዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ አስፍሩልን። የእግረኛው ሚዲያ መስራችና ባለቤት የሆነው ጋዜጠኛ ተክለሃይማኖት አዳነ እግረኛው በተሰኘው ፕሮግራሙ ላይ ባቀረባቸው ፕሮግራሞች ምክንያት በፖሊስ ቁጥጥር ስር ውሎ በሕግ ጥላ ስር መሆኑ ይታወቃል። ታዲያ ከዚህ ጋር ተያይዞ የስራ ባልደረባው የሆነችው ጋዜጠኛ ቁም ነገር አህመድ ለተክለሃይማኖት አዳነ እጅግ ልብ የሚነካ መልእክት በይፋዊ የፌስቡክ ገጿ ላይ አስተላልፋለታለች። ጋዜጠኛዋ ባስተላለፈችው መልእክትም ከክራንቹ ጋር ተያይዞ ከዚህ ቀደም የደረሱበትን መስተጓጉሎችና በቲክቶክ አዎንታ በርሲሳ በተባለ ግለሰብ የተቀለደበትንም ቀልድ በማንሳት በምን ያህል ልክ እንደከፋ ፋትም ትገልጻለች። ምን ነበር ያለችው? እርሱን እናሰማችሁ። ጋዜጠኛ ቁም ነገር አህመድ እርሰ ጉዳዩን የጀመረችው እንዲህ ስትል ነው። ተክልዬ ትላለች። ተክልዬ ፈጣሪ በሰላም ለስራችን ያብቃን ትላለች። ይድረስ ለተከበርከው ጋዜጠኛ ለተክለሃይማኖት አዳነ እግረኛው ባለህበት ተክልዬ፣ አንተ በነገርከኝ እኔም በቅርብ በማውቅህ የህይወት መስመርህ ውስጥ ስንት አውሎ ንፋስና ፈተናዎች አልፈህ እዚህ እንደደረስክ አውቃለሁ። በዚች በጣም አጭር ነገር ግን ለእኛ እጅግ ረጅም ሆና በጨለመችብን አንዲት ሳምንት ውስጥ የወንድምህን ጭንቀት፣ የእህትህን ስጋት የተቀላቀለበት ሀዘን የመስማት ከባድ ግዴታ ግን የኔ ነበረ። በእነዚህ ቀናት ስለ አንተ ያልጠየቀ ወዳጅ የለም። ያለህበት ድረስም እየመጡ ጠየቁ። ነገር ግን ተክልዬ ልቤን በክፉ ሁኔታ የሰበረው ነገር ልንገርህ። ያችን የጅማዋን ወጣት ቆንጅየዋን የአበባየውን ሚስት ልክ እንደኔው የምግብ ሳህን አንጠልጥላ ሕፃን ልጃቸውን አፋሳያት ህመሙ እስከ አጥንቴ ድረስ ነበር ዘልቆ የተሰማኝ። እኔ አውቃታለሁ። እሷ ግን ባጋጠማት ድንጋጤ እኔን ያወቀችኝ እንኳን አልመሰለኝም። ሰላም እንዴት ነሽ ልላት እንኳን አፌ አልከፈታለኝ። አንደበቴ ተዘጋ። ደግሞ ያናደደኝ ነገር ልንገርህ። ቀልቢ በጭራሽ የማይወደው ያ ሰውዬ በእሷ አነጋገር ፓርክ አርጉልኝ የሚላትን ክራንቹን የት አኖራችኋት? 2 ለጠብ የተፈላለጉ ታሳሪዎች ሊጋደሉባት ይችላሉ ብሎ ቀለደ ስትል እንዲህ ብሎ የቀለደውን ግለሰብ ስም ሳትጠቅስ አለፈችው። ነገርየው ግን እንዲህ ብሎ የቀለደው አዎንታ በርሲሳ እንደመሆኑ ይታወቃል። ለመሆኑ አዎንታ በርሲሳ ከዚህ ጉዳይ ጋር ተያይዞ ምንድን ነበር ያለው? እርሱን እናሰማችሁና ወደ ጋዜጠኛዋ ጉዳይ እንመለሳለን። ተክለሃይማኖት አዳነ መያዙን በሕግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ
ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱ አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትኑ በሚከሰትበት ሰዓት ምንድን ነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሀሳብ እስቲ የህግ ሰዎች አስተያየት ሰጡባት። አሁንታ በርሲሳ ከተክለ ሃይማኖት አዳነ ክራንች ጋር የቀልደው ወይ ደግሞ ለፖሊስ ጥያቄ ያለኝ ብሎ ያስተላለፈው መልእክት ይህንን ይመስል ነበር። ወደ ጋዜጠኛዋ ደብዳቤ እንመለስ። እንዲህ ስትል ትቀጥላለች። ጋዜጠኛ ቁም ነገር። ያኔ እርሱ እንዲህ ማለቱን ስሰማ ወዲያውኑ የአየር መንገዱ ነገር ነበር ትዝ ያለኝ። ከኮምቦልቻ አዲስ አበባ፣ ከጎንደር ደግሞ ሸገር ፍላይትህ በተደጋጋሚ የተሰረዘው በዚሁ ክራንችህ ሰበብ እንደነበር አሁንም ድረስ አይኔ ላይ ይታየኛል። በወቅቱ በዚያ ድርጊት ልብህ ምን ያህል እንደተከፋና እንደተጎዳ በደንብ ስለማወቅ ነው ዛሬ ያ የሰውየው ቀልድ የመረረ ክፉ ቁስል የሆነብኝ። ነገር ግን ተክልዬ አንተ ደረቅ ስለሆንክ በሱ ጎን ለመቆም ሰበብ እንደምትፈልግ አውቃለሁ። ስለዚህ ተወው ይለፍ። አንተ ግን በዙሪያ ስንት አጋር እንዳለህ ብታይ ይደንቅህ ነበረ። ጎረቤቶችህ መቼም ወርቅ ናቸው። በእግረኛው ገጽህ አማካኝነት ድምፅ ሆነህ ያስካቸው በርካታ ሰዎች ዛሬ ላንተ ተሟጋች ሆነዋል። የጅማዋ እማማ ዘሪቱ፣ ሚሚ፣ አለምነሽ፣ ደበሌ፣ ተክለ ሃይማኖትስ የሁላችንም ባለውለታችን ነው ብለው ሰላምታቸውን ልከውልሃል። ያ እኔም ወደውና ፎቶ አብሬህ ልነሳ ብዬው የገገምኩበት ታዋቂ ደራሲ ሳይቀር በጭንቀት ሆኖ ተክልዬ ደህና ነው ግን ብሎ ጠይቆኛል። ምናልባት የመጽሐፍ ሱሴ አስለፍልፎኝ ይሆናል። አንተ ሁልጊዜም ቢሆን የዝምታ ወዳጅ፣ አንገት ደፍቶ ኗሪ፣ ስራውን ብቻ የሚሰራ ሰው መሆንህን አውቃለሁ። ፈጣሪ በሰላም ለስራ ያብቃ። ጋዜጠኛ ቁም ነገር አህመድ ስትል መልእክቷን አጠቃላለች። በቅርቡ በገዛ ወዳጇ የእህቷን ሕይወት የተነጠቀችው የሚስ ወርልድ ኢትዮጵያ አሸናፊዋ ሩታ ይርጋለም መላው ኢትዮጵያውያንን የሞተች እህቴን መንፈስና ሀገሬን የሚያኮራ ውጤት ይዤ እንድመጣ በጸሎታችሁ አግዙኝ ስትል የተማጽኖ መልእክት አስተላልፋለች። የሚስ ወርልድ 2026 ኢትዮጵያ አሸናፊዋ ሩታ ይርጋለም ከእህቷ ሀዘን ተመልሳ የመልካም ጉዞ ሽኝትም ተደርጎላታል። ቅርቡ ታላቅ እህቷን በሞት ያጣችው ሞዴል ሩታ ይርጋለም ሽኝት የተደረገላት በኢፌድሪ የባህልና ቱሪዝም ሚኒስቴር አማካኝነት ነው። 130 ሀገራት በሚሳተፉበት ውድድር ላይ ኢትዮጵያን ወክላ የምትሳተፈው ባል አምባሳደሯን በክብር የሸኙት የባህልና ቱሪዝም ሚኒስቴር የሆኑት ሸዊት ሻንካ ናቸው። በአሸኛኘት ስነስርዓቱም ላይ ባስተላለፉት መልእክት ሩታ የሚኒስቴር መስሪያ ቤቱ የባህል አምባሳደር እንደመሆኗ መጠን በኢትዮጵያ የተለያዩ አካባቢዎች በመዘዋወር የአምባሳደርነት ሚናዋን መወጣቷን አስታውሰው ቀጣይ በምትጓዝበት ዓለም አቀፍ ውድድር ላይም ሀገርን የማስተዋወቅ ድርሻዋን በሚገባ እንደምትወጣ እምነት እንዳላቸውም ገልጸዋል። ሞዴል ሩታ ይርጋለም በሚኒስቴር መስሪያ ቤቱ በተደረገላት ሽኝትም ላይ ምስጋና አቅርባለች። ሌላው ኢትዮጵያውያን በጸሎታቸው እንዲያስቧትም አበክራ ጠይቃለች። ሩታ ይርጋለም በሞት የተለየችኝን እህቴን መንፈስና ሀገሬን የሚያኮራ ውጤት ይዤ መለሳለሁ ስትልም ቃል ገብታለች። በሽኝት መርሃ ግብሩም ላይ ሞዴል ሩታ ከክብርት ሚኒስትር ሸዊት እጅ የኢትዮጵያን ባንዲራ በአደራ መረከቧንም ብራና መረጃ ጠቅሷል። እኛም በሄደችበት ሁሉ ይቀናት ዘንድ መልካም ምኞታችን ነው። ወደ ሌላኛው መረጃችን ስንሸጋገር በቃና ቲቪ በመዝናኛ ፕሮግራሞች አቅራቢነት የምትታወቀው ዳናይት መክብብ ከዚህ ቀደም ኤቢኤል ኮንሰልታንሲ ከተባለ ኃላፊነቱ የተወሰነ የግል ማህበር ጋር ተያይዞ ግለሰቦችን በማጭበርበር ወንጀል በሚል ከተመሰረተባት ክስ በነጻ መሰናበቷ ተሰምቷል። የቴሌቪዥን ፕሮግራም አቅራቢዋና የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናይት መክብብ ቀርቦባት ከነበረው ክስ በነጻ መሰናበቷ ነው የተሰማው። ዳናይት መክብብ ከቢኤልኤ ኮንሰልታንሲ ኃላፊነቱ የተወሰነ የግል ማህበር ቤተልሔም ታደሰ፣ ገሊላ በለጠና ቤል ተስፋዬ ከተባሉ ሌሎች ተከሳሾች ጋር የፍትሐ ብሔር ክስ የተመሰረተባት ከወራት በፊት እንደነበርም ይታወቃል። ቁጥራቸው 13 የሆኑ ከሳሾች እነ ዳናዊት ወደ ውጭ ሀገር እንልካቸዋለን በማለት ከእያንዳንዳችን 437 ሺህ ብር ከተቀበሉ በኋላ ሳይልኩን ቀርተዋል በሚል ክስ ለፍርድ ቤት አቅርበውባቸው ነበር። የተወሰደብንን ገንዘብ እንዲመለስልን በተለያዩ ጊዜያት የቃልና የጽሁፍ ማስጠንቀቂያ ብንሰጣቸውም ቅሉ ጉዳዩን በጋራ መግባባት ለመፍታት ጥረት ብናደርግም ተከሳሾች ብሩን ለመመለስም ሆነ ለማስመለስ እንቢተኛ ሆነዋል ሲሉ ነበር ባስገቡት የክስ ዝርዝር ላይ ያብራሩት። አያይዘውም እኛ ከሳሾች ወደዚህ ጉዳይ ሙሉ በሙሉ መተማመን የገባ ነው። አምስተኛ ተከሳሽ የሆነችው ዳናይት መክብብ ለድርጅቱ የሰራቸውን ማስታወቂያ በማመን ነው ሲሉ በክሳቸው ላይ ዳናይት መክብብን በማመን ምክንያት
እንደዚህ ያለ ኪሳራ ውስጥ መግባታቸውንም ጠቅሰዋል። ለወራት ክሱን ሲመለከት የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 4ኛ የፍትሐብሔር ችሎት ከትላንት በስቲያ ሐምሌ 28 ቀን 2018 ዓ.ም በዋለው ችሎት አራቱን ተከሳሾች ጥፋተኛ በመሆናቸው በአንድነትና በነጠላ ገንዘቡን ሊከፍሉ ይገባል ሲል ውሳኔ የሰጠ ሲሆን 5ኛ ተከሳሽ ዳናይት መክበብ ግን ስራን የሰራችው የንግድ ፈቃድ አይታ ነው፣ ስለዚህ ልትጠየቅ አይገባም በማለት ከክሱ በነጻ ተሰናብታለች ሲል እንደወሰነላት ነው የተሰማው። ወደ ሌላኛው መረጃችን ስንሻገር በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩት አርቲስቶችና ቲክቶከሮች በክስ መቃወሚያቸው ላይ በትላንትናው ዕለት በዋለው ችሎት ላይ ተከሳሾቹ እግረኛው በተባለ የዩቲዩብ ማህበራዊ ሚዲያ ላይ የሰጡትን መግለጫ በተመለከተም አቃቤ ሕግ አቤቱታ ማቅረቡን በትላንትናው መረጃችን አድርሰናቸው ነበር። ከዚህ አቤቱታ ጋር ተያይዞ ታዲያ የማንኛውም ሰው የመናገርና ሀሳብን በነጻነት የመግለጽ መብት ህገ መንግስታዊ ቢሆንም በህግ በተያዘ ጉዳይ ላይ መግለጫ መስጠትን በተመለከተ ዝርዝሩን ለማጣራት ጋዜጠኛ ተክለሃይማኖት አዳንና ጠበቃ አበባው አበበ በችሎት ተገኝተው የእምነት ክህደት ቃላቸውን እንዲሰጡ ለጥቅምት 2 ቀን 2019 ዓ.ም ችሎቱ ተለዋጭ ቀጠሮ ሰጥቶ ነበር። ያም ቢሆን ግን አቃቤ ሕግ መዝገቡን ሰብሮ ተከሳሾቹ ነገ አርብ ፍርድ ቤት እንዲቀርቡ መወሰኑ ተሰምቷል። ፍቅሬ ነገ አርብ በድጋሚ ፍርድ ቤት እንዲቀርቡ ነው ትዕዛዝ የተላለፈው። ከፊንቴክ ኢንቨስትመንት ማጭበርበር ወንጀል ጋር ተያይዞ የተጠረጠሩት አርቲስቶችና የማስታወቂያ ባለሙያዎች በነ ሰራዊት ፍቅሬ አጠቃላይ 7 ሰዎች ነገ ፍርድ ቤት እንዲቀርቡ ነው ትዕዛዝ የተሰጠው። ትዕዛዙን የሰጠው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 2ኛ ልዩ ወንጀል ችሎት ነው። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች ዳይሬክቶሬት አቃቤ ሕግ ተጠርጣሪዎቹ ከሳምንት በፊት እግረኛው በተሰኘ የማህበራዊ ሚዲያ ወይም ዩቲዩብ ላይ ቀርበው ማስረጃ ተሰምቶ ባልተጠናቀቀበት መዝገብ ላይ ዝርዝር መግለጫ መስጠታቸው አግባብ እንዳልሆነና በፍትህ አሰጣጥ ሂደቱ ላይ ተጽዕኖ የሚያሳድር ተግባር መፈጸሙን ጠቅሶ በጽሁፍ በዝርዝር አቤቱታውን ለችሎቱ አቅርቦ ነበር። ይሁንና ችሎቱ አቤቱታውን ለማጣራት ለጥቅምት 2 ቀን 2019 ዓ.ም ቀጠሮ የሰጠ ቢሆንም አቃቤ ግን መዝገቡ ተሰብሮ በአፋጣኝ እንዲታይለት ትላንትና ከሰዓት በኋላ በድጋሜ ፍርድ ቤቱን ጠይቆ ነበር። በዚህም መሰረት ተከሳሾች 1ኛ ሰራዊት ፍቅሬ፣ 2ኛ ሰለሞን ቦጋለ፣ 3ኛ ይገረም ደጀኔ፣ 4ኛ ዳንኤል ተገኝ፣ 5ኛ ካሊድ ናስር፣ 6ኛ አብርሃም ግዛው እንዲሁም የእግረኛ ሚዲያ አቅራቢው ተክለሃይማኖት አዳንና ጠበቃ አበባው አበበ የተባሉት ፍርድ ቤት ቀርበው በአቃቤ ሕግ የቀረበ አቤቱታ ላይ ያላቸውን አስተያየት እንዲያቀርቡ ትዕዛዝ ተሰጥቷል። በዚህ ትዕዛዝ መሰረት እነ ሰራዊት ፍቅሬ ማለትም 7 ሰዎች ነገ አርብ 4 ሰዓት ላይ በችሎት እንዲቀርቡ ተቀጥሮላቸዋል። የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች ለሰዓቱ የነበሩን አጫጭር መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። በቆይታችሁ ፕሮግራማችን ላይ ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ያስፍሩልን። ጊዜ ሚዲያን ሰብስክራይብ ሳታደርጉን የምትመለከቱንም ከሆነ ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠይቀን። ክበሩልን።